السلام عليكم ورحمة الله وبركاته. ودني تكبراتو يا ألف ጥያቄና መልስ ውድድር ተከታታዮቻችንና ያሱና ልጆች ተከታታዮቻችን እነሆ ሳምንታችንን ጠብቀን ከናንተ ጋር ልዩ ፕሮግራም ልናደርግ መተናል። እናንተም ይህንን ፕሮግራም በጉት እንደምትጠብቁት ምንም ጥርጥር የለኝም። ኢንሻአላህ ዛሬም የተለያየ ጥያቄና የተለያዩ ተወዳዳሪዎችን ይዘንላችሁ ቀርበናል። ከተወዳዳሪዎቻችን ጋር ኢንሻአላህ ካፍታ ቆይታ በኋላ ተመልሰን የምንመጣ ይሆናል። አሁንም በድጋሚ አብራችሁን ቆዩ። ودني تكبراتو የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰናል። አሁን ደግሞ ከተወዳዳሪዎቻችን ጋር ትውውቅ የምናደርግ ይሆናል። ከማል ጀምር ካንቺል ጀምር ከሰል ጀምራው። እሺ ስምሽ ማን ነው? ፊርዳውስ ማን? ፊርዳውስ ዑመር። ፊርዳውስ ነክፍል ነሽ? አራተኛ ክፍል ማሻአላህ። እሺ ፊርዳውስ የት ነው የምትማሪው? መካኒሳ አባድር አራተኛ ክፍል። ስታድጊ ምን መሆን ነው የምትፈልጊው? ሳይንቲስት ማሻአላህ። እሺ ወደ አንተ ልምጣ። ስሙ አልበል? ሙሳ መሐመድ። ሙሳ ስንተኛ ክፍል ነህ? አራተኛ ክፍል ማሻአላህ። ስታድጊ ምን መሆን ነው የምትፈልገው? ኢንጂነር። የት ነው የምትማረው? ፕራምብሪጅ አካዳሚ። ድገሞ የት ነው የምትማረው? ፕራምብሪጅ አካዳሚ። እሺ እኔ ግን አይደለሁም። እሺ ጎበዞች። ከዚህ በፊት አሊፍ ጥያቄና መልስ ተከታተሉ ነበር? አዎ። ተከታተላለህ ሙሳ? ታይ ነበር? አዎ። ካሸነፉት ውስጥ እስቲ ንገረኝ። አብዱልአዚዝ፣ ማርያም ደመቀ። ማሻአላህ። እሺ አሊፍ ጥያቄና መልስ ውስጥ ምንድነው ከባድ የምትለው ላንተ? ከባድ የለም። ስለዚህ ዛሬ አንተ ማን ነው አሸንፈህ የምትሄደው? አዎ ኢንሻአላህ። እሺ ፊርዳውስ ከዚህ በፊት አሊፍ ጥያቄና መልስ ታይ ነበር? ካሁን በፊት አያለየም ግን ተከታተልሽ? አይቻለሁ ግን አሸናፊዎችን አላየሻቸውም። አሊፍ ጥያቄና መልስን ግን ተከታታይ ነበር። ምን ከዚህ የሚከብደው የምትይው አለ? የለም። ስለዚህ አንቺም ታሸንፊያለሽ ኢንሻአላህ። እንግዲህ ማን እንደሚያሸንፍ አናውቀውም፣ ሁለቱም እናሸንፋለን ብለውናል። ኢንሻአላህ መጨረሻ ላይ የምንለይ ይሆናል ማለት ነው። የመጀመሪያ የአሊፍ ጥያቄና መልስ የመጀመሪያ ዙራችን የሚሆነው ቀድሞ መመለስ ነው። አንጠባበቅም፣ ሁለታችንም ቶሎ ብለው መመለስ። እሺ ተግባባን? ለመጀመር ዝግጁ ናችሁ? እሺ አንደኛ ጥያቄ ተማሪ ብዬ ላጲስ ካልኩኝ መምህር ብዬ ዳሽላለሁ። እስክሪፕቶ አይደለም። ተማሪ ብዬ ላጲስ ካልኩኝ መምህር ብዬ ዳሽላለሁ። እርሳስ አይደለም። ተማሪ ብዬ ላጲስ ካልኩኝ መምህር ብዬ ዳሽላለሁ። ፉድ። እሺ ተማሪ ብዬ ላጲስ ካልኩኝ መምህር ብዬ ምን እላለሁ? ተማሪ። መምህር ብዬ ምን እላለሁ? ተማሪ ላጲስ አልኩኝ አይደለም? መምህር ብዬ ምን እላለሁ? ተማሪ ብዬ ላጲስ ካልኩኝ ላጲስ ምንድነው? ለተማሪ ማጥፊያ ነው አይደለም? ለአስተማሪ ደግሞ ምን እንላለን? ዳስተር አይደለም? ስለዚህ ዳስተር ይሆናል ማለት ነው መልሳችን። እሺ አሁን ፈጥኖ መመለስ ነው። ሁለተኛ ፈረስ ብዬ አራት ካልኩኝ ሰው ብዬ ዳሽላለሁ። ሁለት። ጎበዝ። ሶስተኛ ቀን ብዬ ብርሃን ብል ማታ ብዬ ዳሽላለሁ። ጨለማ። አራተኛ ረጅም ብዬ አጭር ካልኩኝ ሄደ ብዬ መጣ። አምስተኛ ትምህርት ቤት ብዬ አስተማሪ ካልኩኝ ሐኪም ቤት ብዬ ህክምና። አስተካክለው። ህክምና አይደለም። ትምህርት ቤት ብዬ አስተማሪ ካልኩኝ ሐኪም ቤት ብዬ ዶክተር። ወደኔ የተከበራችሁ ተመልካቾቻችን እንግዲህ የመጀመሪያ ዙራችን ይሄንን ይመስል ነበር። ኢንሻአላህ ቀጣይ በሁለተኛ ዙር እስከምንገናኝ ድረስ አብራችሁን ቆዩ። ወደኔ የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ተመልሰን መተናል። የመጀመሪያ ዙራችንን በሚያምር መልኩ አጠናቀን ነበር። አሁን ደግሞ ሁለተኛ ዙራችን የሚሆነው ምርጫዎች ናቸው። እነሱም ተውሂድና ዒባዳ፣ ጀነራል ኖሌጅ፣ ቋንቋና ታሪክ ይሆናሉ። ከነዛ ውስጥ ሁለት ጥያቄዎች ይደርሷቸዋል። እየመረጣችሁ ወደ እናንተ ጥያቄ አቀርባለሁ ማለት ነው። ዝግጁ ናችሁ? ከማን ልጀምር? ካንተ። እሺ ከሱል ጀምር። እሺ ጥያቄ ምረጥልኝ። ጀነራል ኖሌጅ ቁጥር 4
እሺ ጀነራል ኖሌጅ ቁጥር 4 በዓለማችን በብዛት የሚነገረው ቋንቋ የትኛው ነው? ሀ እንግሊዘኛ፣ ለ አረብኛ፣ ሐመሮሃ ቻይንኛ። እንግሊዘኛ። ሀሌታው ሀ እንግሊዘኛ በትክክል መልሶልናል። እሺ ፍርዶስ ጥያቄ ምረጭልን። ታሪክ ቁጥር 1 እሺ ታሪክ ቁጥር 1 የረሱል ዓለይሂ ሰላቱ ወሰላም ሙአዚን ስም ማን ይባላል? ሀ አማር፣ ለ ያሲር፣ ሐመሮሃ ቢላል። ሐመሮሃ ቢላል። ማሻአላህ በትክክል መልሳልናለች። ተውሂድና ኢባዳ ቁጥር 1 እሺ ተውሂድና ኢባዳ ቁጥር 1 በሞት ጊዜ ሩህን የሚያወጡ መላኢካ ማን ይባላሉ? ሀ ማሊክ፣ ለ ጅብሪል፣ ሐመሮሃ እዝራኤል። ሐመሮሃ እዝራኤል። ማሻአላህ በትክክል መልሶልናል። ፍርዶስ ወደ አንቺ መጣሁ። ቋንቋ ቁጥር 3 ቋንቋ ቁጥር 3 I met my aunt today. Dash was wearing a beautiful dress. A we, B he, C she. ድድገሙ። እሺ I met my aunt today. Dash was wearing a beautiful dress. A we, B he, C she. B he. ልክ ነሽ አይደለሽ? ትክክለኛ መልሳችን የሚሆነው ሲ ሺ ዋዝ ዌሪንግ ኤ ቢዩቲፉል ድሬስ የሚለው ይሆናል። እሺ ሙሳ ወደ አንተ ልምጣ። ቋንቋ ቁጥር 2 እሺ ቋንቋ ቁጥር 2 የክፍት ተቃራኒ ምን ይሆናል? ሀ ብርድ፣ ለ ውድ፣ ሐመሮሃ ዝግ። ሐመሮሃ ዝግ። ማሻአላህ በትክክል መልሶልናል። ፍርዶስ ተውሂድ ቁጥር 2 ተውሂድና ዒባዳ ቁጥር 2 በሁሉም ሙስሊም ላይ ማወቁ ግዴታ የሚሆንበት የአላህ ባህሪያቶች ስንት ናቸው? ሀ 10፣ ለ 13፣ ሐመሮሃ 12። ለ13 ጎበስ። ለ13 በትክክል መልሳለናለች። ታውቂያቸዋለሽ 13 ባህሪያቶችን? የጠፉኝ የመጡ ነው። ካወኳቸው ብዙ ቀን አልፈዋል። ሙራጃ ስታደርጊ ግን ይመለሳል አይደለም? ጎበስ። ሙሳ ታውቃቸዋለህ? እስቲ ንገረኝ። 13 እንጥቀሳቸው። ችግር የለም። الوجود الوحدانية القدم البقاء القيام بالنفس القدرة الإرادة السمع البصر الحياة الكلام المخالفة ማሻአላህ አልዒል ምን ዘለሃታል ይሁን አልሙኻለፈቱ ለልሐዋዲስ ጨርሶልናል። ጎበዝ። እሺ ስለዚህ በትክክል መልሳልናለች። 13ቱ የአላህ ባህሪያቶችን በሁሉም ሙስሊም በሆነ ሰው ላይ ማወቁ ግዴታ ይሆናል ማለት ነው። እሺ ሙሳ ወደ አንተ ልምጣ። ጀነራል ኖሌጅ ቁጥር 3 ጀነራል ኖሌጅ ቁጥር 3 የስርዓተ ልመት ወይም ዳይጀስቲቭ ሲስተም የሚያልቀው በየትኛው ኦርጋን ነው? ሀ ጨጓራ፣ ለ ትንሹ አንጀት፣ ሐመሮሃ ትልቁ አንጀት። ማሻአላህ ለትንሹ አንጀት በትክክል መልሶልናል። ፍርዶስ ኢባዳና ተውሂድ ቁጥር 4 ተውሂድና ኢባዳ ቁጥር 4 ከጾምን በኋላ ምናፈጥረው መች ነው? ሀ ዙሁር ጊዜ፣ ለ ዒሻ ጊዜ፣ ሐመሮሃ መግሪብ ጊዜ። ሐመሮሃ መግሪብ ጊዜ። ጎበዝ። ሐመሮሃ መግሪብ ጊዜ። ምታፈጥሪው አዛን ሲል ነው ወይስ ጨረቃ መግባቷን አረጋግጠሽ ነው? ፀሐይ መግባቷን አረጋግጠሽ ነው ወይስ አዛን ሲል ነው ምታፈጥሪው? እኔ አብዛኛው ጊዜ አዛን ነው፣ አንዳንድ ጊዜ ደግሞ ፀሐይ እያየሽ ነው ምታፈጥሪው። እሺ ሙሳ አንተስ? ፀሐይ ስትጠልቅ ነው ምታፈጥረው እንጂ አዛን ስላለ አታፈጥርም አይደለም? ጎበዝ ልጆች። እናንተም ማፍጠር ያለባችሁ በደንብ ሙራቃባ አድርጋችሁ ማለት ነው። ልክ ፀሐይ መጥለቋን አረጋግጣችሁ እንጂ አዛን ስላለ ብቻ መብላት አለብኝ ብላችሁ እንዳትበሉ እሺ ልጆች። ግዴታ መግሪብ ከገባ በኋላ ነው ወደ ማፍጠር የምንሄደው ቢረባችሁ ማለት ነው። እሺ ቀጣይ ወደ ሙሳ እንሂድ። ሙሳ ተውሂድና ኢባዳ ቁጥር 3 ተውሂድና ኢባዳ ቁጥር 3 ከሚከተሉት ውስጥ ውዱኡን የሚያበላሽ የትኛው ነው? ሀ
ሀ መዝለል፣ ለ መተኛት፣ ሐመሮሃ ማውራት። ለመተኛት ለመተኛት በትክክል መልሶልናል። እሺ ፍርዶስ ታሪክ ቁጥር 3 ታሪክ ቁጥር 3 ከትላልቅ ወንዶች መጀመሪያ ያመኑት ማን ናቸው? ሀ ዑመር፣ ለ አቡበከር፣ ሐመሮሃ ዑስማን። ለአቡበከር ስዲቅ። ማሻአላህ ለአቡበከር ስዲቅ በትክክል መልሰልናለች። ሙሳ ቋንቋ ቁጥር 1 እሺ ቋንቋ ቁጥር 1 ሙሳ ተረትና ምሳሌ ታውቃለህ? ሲባል ሰምተህ አታውቅም? እሺ አሁን ተረትና ምሳሌ ነው የምጠይቅህ። እሺ መገመት ካለብህም ትገምታለህ። ህልም ተፈርቶ ዳሽ ሀ ሳይተኛ አይታደርም፣ ለ ሳይታለም አይታደርም፣ ሐመሮሃ ጀግና ወጥቶ። ሳይተኛ አሌታ ውሃ ሳይተኛ አይታደርም። ማሻአላህ በትክክል መልሶልናል። በግምትም ቢሆን በትክክል መልሷል። እሺ ፍርዶስ ቋንቋ ቁጥር 4 ጎበዝ። ቋንቋ ቁጥር 4 የضحከ ተቃራኒ ምንድን ነው? ሀ ሸረበ፣ ለ በከ፣ ሐመሮሃ ሰቀጠ። ጥያቄ እሺ የضحከ ተቃራኒ ምንድን ነው? ሀ ሸረበ፣ ለ በከ፣ ሐመሮሃ ሰቀጠ። በከ በከ ማሻአላህ ምን ማለት ነው? ضحከ ሳቀ ሳቀ። የሳቅ ተቃራኒ ምን ይሆናል? አዘነ፣ አለቀሰ፣ አዘነ። ጎበዝ በትክክል መልሳለች። እሺ ሙሳ ታሪክ ቁጥር 4 ታሪክ ቁጥር 4 ከሁሉም ኢስላማዊ ስርወ መንግስቶች ረጅም ጊዜ የቆየው የትኛው ነው? ሀ የኡስማንያ ስርወ መንግስት፣ ለ የዑማዊ ስርወ መንግስት፣ ሐመሮሃ የአባሲይን ስርወ መንግስት። እሺ ከሁሉም ኢስላማዊ ስርወ መንግስቶች ረጅም ጊዜ የቆየው የትኛው ነው? ሀ የዑስማንያ ስርወ መንግስት፣ ለ የዑማዊ ስርወ መንግስት፣ ሐመሮሃ የአባሲይን ስርወ መንግስት። ለ የዑማዊ ስርወ መንግስት በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው የዑስማንያ ስርወ መንግስት ነው። እሺ ወደ ፍርዶስ ልሂድ። ጀነራል ኖሌጅ አንድ ቁጥር 1 እሺ ጀነራል ኖሌጅ ቁጥር 1 ቀይና ሰማያዊ ሲቀላቀል ምን ይሰጣል? ሀ ብርቱካናማ፣ ለ አረንጓዴ፣ ሐመሮሃ ወይንጠጅ። ሐመሮሃ ወይንጠጅ። ማሻአላህ በትክክል መልሳልናለች። እሺ ሙሳ ታሪክ ቁጥር 2 ታሪክ ቁጥር 2 የፊርዓውን ሚስት ማን ትባላለች? ሀ አሲያ፣ ለ ሀጀራ፣ ሐመሮሃ መርየም። ሀ አሲያ በትክክል መልሶልናል። ፍርዶስ ጀነራል ኖሌጅ ቁጥር 2 እሺ ጀነራል ኖሌጅ ቁጥር 2 በአፍሪካ በህዝብ ብዛት አንደኛ የሆነችው ሀገር ማን ናት? ሀ ግብጽ፣ ለ ኢትዮጵያ፣ ሐመሮሃ ናይጄሪያ። እሺ በአፍሪካ በህዝብ ብዛት አንደኛ የሆነችው ሀገር ማን ናት? ሀ ግብጽ፣ ለ ኢትዮጵያ፣ ሐመሮሃ ናይጄሪያ። ኢትዮጵያ በህዝብ ብዛት ብዙ ናት እሷ። እሺ ትክክለኛ መልሳችን የሚሆነው ሐመሮሃ ናይጄሪያ የሚለው ይሆናል ማለት ነው። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን የሁለተኛ ዙራችንን እንዲህ በሚያምር መልኩ አጠናቀን ማን ነው የሚያሸንፈው፣ ማን ነው በዒድ ቀን ከኛ ጋር የሚገናኘው የሚለውን መጨረሻ ላይ የምናቅበት ይሆናል ማለት ነው። ኢንሻአላህ በሶስተኛ ዙር ላይ ደግሞ አንድ ሰውን አሳርፈን ከአንድ ሰው ጋር ቆይታ የምናደርግ ይሆናል ማለት ነው። ማን ያርፋል ሶስተኛ ዙር ላይ? እሷ ትረፍ። እሺ ፍርዶሳ ታርፍና ኢንሻአላህ ካፍታ ቆይታ በኋላ ከሙሳ ጋር ተመልሰን እንገናኛለን። አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰናል። አሁን ጥያቄያችን የሚሆነው አይኪው ጥያቄዎች ናቸው። በደንብ አስተውለን የምንመልሳቸው ማለት ነው። እሺ የመጀመሪያ ጥያቄያችን የሚሆነው ስክሪኑ ላይ የሚመጡ ስዕሎች ይኖራሉ። እነዛ ስዕሎች ቃሉና ስዕላቸው ከተመሳሰለ የቀለሙን ስም ትነግረኛለህ። ነገር ግን ካልተመሳሰለ ቃሉና ስዕሉ
የማይመሳሰሉ ከሆነ ደግሞ የስዕሉን ስም ትነግረኛለህ ማለት ነው። ተግባባን? ለመጀመር ዝግጁ? እሺ እንጀምር። ይሄ ምንድን ነው? ቀይ። እሺ ሙዝ። ፓንዳ። እሺ ጥሩ። ሁለተኛ ጥያቄያችን የሚሆነው ደግሞ እየተጫወትክ እየተዝናናክ ትኩረት ሰጥተህ የምትመልሰው። እሺ እሺ። ምንድነው የምናደርገው? አሁን ተቃራኒ ነው የምናደርገው። አሁን ቆመሃል አይደለም? ቁም ስልህ ትቀመጣለህ፣ ተቀመጥ ስልህ ደግሞ ትቆማለህ። እሺ በፍጥነት ነው የምልክ። ዝግጁ ነህ? እጅህን ፈታ አድርጎ። ጎበስ። እሺ ቁም ቁም፣ ተቀመጥ ተቀመጥ፣ ቁም፣ ቁጭ በል፣ ቁም ቁም። እሺ ሶስተኛ ጥያቄያችን የሚሆነው ደግሞ አሁንም በድጋሚ ተቃራኒ ነው። እሺ ቀኝ እጅህና ግራ እጅህን አሳየኝ እስቲ። ቀኝ እጅህ የቱ ነው? ግራ እጅህስ? እሺ ስለዚህ ቀኝ እጅህን ስልህ ግራ እጅ ታሳየኛለህ፣ ግራ ስልህ ደግሞ ቀኝ። እሺ ዝግጁ? እሺ ቀኝ ቀኝ፣ ግራ ግራ፣ ቀኝ ግራ፣ ቀኝ ግራ፣ ቀኝ ቀኝ። ጎበዝ። አራተኛ ጥያቄያችን የሚሆነው ስክሪኑ ላይ የሚመጡ ማዕዘኖች አሉ። ክብ አለ፣ 4 ማዕዘን አለ፣ ትልቅ ትንሽ የሚባሉ አሉ። ከነዛ ውስጥ አዳምጠኝ እሺ በደንብ። ከነዛ ውስጥ የምንቆጥረው ትንሽ ክብና ቢጫ የሆኑትን ምን የሆኑትን 3 ነገር ጠቀስኩልክ አይደለ? ቢጫ፣ ክብና ትናንሽ የሆኑትን ትናንሽ ክቦች ማለት ነው። እሺ እንጀምር። 10 ሰከንድ ቁጥር እሺ። አልመጣም። 9። ጎበዝ፣ በትክክል መልሶታል። እሺ አምስተኛ ጥያቄያችን አሁንም በድጋሚ ስክሪኑ ላይ የሚመጡ ስዕሎች ይኖራሉ። እነዚህን ስዕሎች ታያቸውና ከመጀመሪያ ሁለተኛው ይቀየራል። ሁለተኛው ላይ ምንድነው የተቀየረው የሚለውን በደንብ አይተህ ትነግረኛለህ። መጀመሪያ ይመጣልሃል፣ ከዛ ሁለተኛ ላይ ተቀይሮ ይመጣል። ከመጀመሪያው ምንድነው እኮ ስክሪኑ ላይ ይመጣልሃል። ምኑ ነው የተቀየረው የሚለውን ትነግረኛለህ። እሺ እንጀምር። ያው በደንብ እሺ። እዛ ጋር መጀመሪያ ላይ የነበረውን እንደዚህ ገለበጥ። እሺ የትኛው ከየትኛው ነው የተቀየረው? ከገልባጭ። ቀዩ መኪና መጀመሪያ ነበረች አይደለ? ስለዚህ ቀዩ መኪና መጀመሪያ ላይ፣ ከዛ ገልባጭ መኪናው ደግሞ መጨረሻ ላይ። ስለዚህ ሁለቱ ነው የተቀየሩት። ኸይር። እሺ ስድስተኛና የመጨረሻ ጥያቄያችን የሚሆነው ትምህርት የሚጀመረው በ2:30 ነው። ትምህርቱ 45 ደቂቃ ይፈጃል። ትምህርቱ የሚያበቃው በስንት ሰዓት ነው? የሚጀመረው 2:30 ነው። ደቂቃው 45 ነው እና ትምህርቱ በስንት ደቂቃ ውስጥ ያልቃል? በስንት ሰዓት ውስጥ ያልቃል? እሺ እንድገመው ጥያቄው። ትምህርት የሚጀመረው 2:30 ነው። ትምህርቱ 45 ደቂቃ ይፈጃል። ትምህርቱ የሚያበቃው በስንት ሰዓት ነው? 3 ሰዓት ከ5። እሺ ትክክለኛ መልሳችን የሚሆነው 3 ሰዓት ከ15 ነው። እንዴት ከተባለ ደግሞ ትምህርቱን የምንጀምረው 2:30 ነው ብለናል። 30 ደቂቃ ስንጨምርበት 3 ሰዓት ይሆናል። ከ45 ደቂቃው ላይ ደግሞ 30 ደቂቃ ስንቀንስ 15 ይቀረናል ማለት ነው። ስለዚህ ስንት ሰዓት ይሆናል? 3 ሰዓት ከ15 የሚለው ትክክለኛ መልሳችን ይሆናል። ተግባባን? እሺ ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ከሙሳ ጋር የነበረን ቆይታ ይህንን ይመስል ነበረ። ኢንሻአላህ ተዓላ አሁን ቀጣይ ደግሞ ከፍርዶስ ጋር ልዩ የሆነ ቆይታ የምናደርግ ይሆናል። አሁንም በድጋሚ በያላችሁበት አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁን ደግሞ
ከፍርዶሳ ጋር ቆይታ የምናደርግ ይሆናል ማለት ነው። አሁንም በድጋሚ አብራችሁን ቆዩ እያለን ፍርዶስ እረፍት እንዴት ነበር? ደህና ነበር። አሪፍ ነበረ። እሺ አሁን የምጠይቅሽ ጥያቄዎች አይኪው ጥያቄዎች ናቸው። እሺ አይኪው ጥያቄዎች ናቸው። በደንብ ሰምተሽ ትኩረት ሰጥተሽ ምናምን የምትመልሽው ነው። ተግባባን? ለመመለስ ዝግጁ ነሽ አይደለም? ዛሬ የምታሸንፍ ይመስልሻል? ኢንሻአላህ። እሺ የመጀመሪያ ጥያቄያችን የሚሆነው ስክሪኑ ላይ የሚመጡ ቃልና ስዕሎች ይኖሩናል። እነዚህ ቃሉና ስዕሎቹ የተመሳሰሉ ከሆኑ የቀለሙን ስም ትነግሪኛለሽ። ነገር ግን የማይመሳሰሉ ከሆነ ቃሉና ስዕሉ የማይመሳሰል ከሆነ የስዕሉን ስም ትነግሪኛለሽ። ተግባባን? ለመጀመር ዝግጁ? እሺ እንጀምር። ቀይ፣ እሺ ሙዝ፣ ፓንዳ። ጎበስ። እሺ የሁለተኛ ጥያቄያችን የሚሆነው ደግሞ እየተዝናናሽ ትኩረት ሰጥተሽ የምትጫወችበት ይሆናል። እሺ ምን ገምተሽ ነበር? እስቲ ንገሪኝ። ምን ገምተሽ ነበረ? እሺ ሩጫ ምናምን አልመሰለሽ? አልመሰለሽም? እሺ እሺ ምን መሰለሽ? አሁን ተቃራኒ ነው የምናደርገው። እሺ ቁሚ ስልሽ ትቀመጫለሽ፣ ተቀመጪ ስልሽ ትቆሚያለሽ። እሺ ለመጀመር ዝግጁ ነሽ? እንጀምር። እሺ እንጀምር። ቁሚ፣ ቁሚ፣ ተቀመጪ፣ ተቀመጪ፣ ቁሚ፣ ተቀመጪ፣ ቁሚ፣ ተቀመጪ። የሶስተኛ ጥያቄያችን የሚሆነው በተቃራኒ መመለስ ይሆናል። እሺ እሺ ወደዛ ይሄ ዙር እንደዚያ። ቀኝ እጅሽ የቱ ነው? እሺ ግራስ? ስለዚህ ተቃራኒ ነው። ቀኝ ስልሽ ግራ ታወጫለሽ፣ ግራ ስልሽ ደግሞ ቀኝ እጅሽን ታወጣለሽ። ተግባባን? ተዘጋጅቻለሁ። እሺ ቀኝ ግራ፣ ግራ ቀኝ፣ ግራ ቀኝ፣ ቀኝ ግራ፣ ግራ ቀኝ። አራተኛ ጥያቄያችን የሚሆነው ደግሞ አሁንም በድጋሚ ስክሪኑ ላይ የሚመጡ ቅርጾች ይኖራሉ። እነዚህ ቅርጾች ውስጥ የምትለያቸው የምትቆጥሪያቸው እነዚህ ቅርጾች ውስጥ የምትቆጥሪያቸው ቢጫ ትናንሽ ክቦች አሉ። እሺ የምትቆጥሪያቸው እነማን ናቸው? ቢጫ ትናንሽ ክቦች ስንት እንደሆኑ። እሺ ስንት እንደሆኑ። ትላልቅ ክቦች አሉ፣ አራት ማዕዘን አሉ። እነሱን ሳይሆን የምትመርጨው ትናንሽ ክቦችና ቢጫ የሆኑት። ቢጫ ቀለም ትንሽ ክብ። አዎ ቢጫ ትናንሽ ክቦች ስንት ናቸው የሚለውን ትቆጥሪያለሽ። ዘጠኝ። ጎበዝ። እሺ አምስተኛ ጥያቄያችን የሚሆነው ደግሞ መጀመሪያ ላይ የሚመጡ ስዕሎች አሉ። እነዚህ ስዕሎች ሁለተኛው ላይ ይቀየራሉ። ቦታ ነው የሚቀያየሩት። እሺ ከዛ የትኛው ከየትኛው ተቀያየረ የሚለውን አንቺ በደንብ አይተሽ ትነግሪኛለሽ። እሺ እሺ የተቀያየሩት ትራክተሩና ቀዩ መኪና። ቀዩ መጀመሪያ ላይ ነበረ፣ ትራክተሩ ደግሞ መጨረሻ ላይ ነበር አይደለ? ጎበዝ። እሺ ስድስተኛና የዚህ ዙር የመጨረሻ ጥያቄያችን ደግሞ በደንብ ትኩረት ሰጥተሽ ሰምተሽ ትመልሻለሽ። እሺ ትምህርት በ2:30 ይጀመራል። ትምህርቱ 45 ደቂቃ ይፈጃል። ትምህርቱ የሚያበቃው በስንት ሰዓት ነው? ሰዓት ነው። ሶስት ሰዓት ከሩብ 3 ሰዓት ከ15 ወይም 3 ሰዓት ከሩብ። ማሻአላህ። እስቲ ንገሪኝ እንዴት ነው የሰራሽው?
የሰራሁት 2 ሰዓት ተኩል ሲል ትምህርቱ ደግሞ 45 ደቂቃ ቢፈጅ መጀመሪያ ደቂቃው ስንገባ ተኩልና 45 ደቂቃ ስንደምረው 75 ስለሚመጣ በ60 ስንቀነሰው 15 ቀየረልን። 60 ደቂቃ ማለት ደግሞ አንድ ሰዓት ስለሆነ ሁለት ላይ 3 አድርገውና 15 ደቂቃ ብቻ ስለቀረ 3 ሰዓት ቀሩ። ማሻአላህ በጣም በደንብ አብራርታ ነው የነገረችን። እኔ ማብራራት አይጠበቅብኝም ከኔ በላይ እንደውም እሷ አብራርታዋለች። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ከፍርዶሳ ጋር የነበረን ቆይታ ይህንን ይመስል ነበረ። የዚህ ዙር ውድድራችንን በዚህ በሚያምር መልኩ አጠናቀናል። ኢንሻአላህ በአራተኛ ዙር አብረን የምንገናኝ ይሆናል። አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁን ደግሞ በአራተኛ ዙር ተመልሰን መተናል። አራተኛ ዙራችን የሚሆነው ደግሞ እንደምትመለከቱት ጨዋታ ነው የሚኖረን። ይህ ጨዋታ ምንድነው? እነዚህን ወረቀት በእስትሮ እያነሱ ሳህን ውስጥ መክተት ይሆናል ማለት ነው። ሳህን ውስጥ ከቶ ብዛት ያስገባ ሰው ማለት ነው የዚህ ጨዋታ አሸናፊ ይሆንልናል። ለመጫወት ዝግጁ ናችሁ? ዝግጁ? እሺ እስትሮን አንሱ። 1 2 ነው ያልኩት እኮ ገና 2 3 ጀምሩሽ። ትንፋሽ ይጠይቃል። ትንፋሻችሁን በደንብ ሰብሰብ አድርጋችሁ መጫወት። አንዱን ቢካላችሁ ደግሞ ሌላኛውን መሞከር። ሙሳ እየመራ ይመስለኛል። ፍርዶስ ቢካልሽ ሌላ በእጅ መንካት አይቻልም። ወረቀቱን ስብስብ ማድረግ። ጎበዝ ሙሳ አሪፍ እየሄደ ነው። ፍርዶስም የተወሰነ ከታለች። አሪፍ ፍክክር ላይ ይመስሉኛል። ሁለቱም አሪፍ እየሄዱ ነው። ቀድሞ የሚጨርሰውና ማን ነው ብዛት ያስገባው የሚለውን መጨረሻ የምንለይ ይሆናል ማለት ነው። አሁን ትንሽ ነው የቀራቸው። እነዚህን ወረቀቶች አንድ ላይ ማን ነው የሚያስገባው? እስቲ በፍጥነት ነፋስ ፍጥነት በደንብ አየር ስብስብ አድርጉና እሺ። ቀጥሎ በቃ ሁለቱም እኩል የሚጨርሱ ይመስላሉ። ፍርዶስም አሪፍ እየሄደች ነው። ሙሳም አሪፍ እየሄደልን ነው። በእጅ መንካት አይቻልም። ፍርዶስ ማሻአላህ እምቢ ካለ አንዱ ሌላ እሺ። ፍርዶስም ልክ እንደዛው አንዱን ቢካላ ወደ ሌላኛው። ትንሽ ወረቀት ነው የቀራችሁ። እኩል አድርጉት። ትንፋሽ ይጠይቃል። በደንብ ጎበዞች። ማሻአላህ ሊያልቅ ነው ወረቀቱ ሙሉውን። ሁለት ወረቀት ነው የቀረው። ማን ነው የሚያስገባችን ወረቀት? አንዷን እስቲ ማሻአላህ የመጨረሻ ፍርዶስ አስገብታልናለች። እንግዲህ ማን ነው አሸናፊ የሚለው ቆጥረን የምንለይ ይሆናል። አሁን ወደ ቀጣይ ወደ ሁለተኛ ጨዋታችን እናመራለን። አሁንም በድጋሚ አብራችሁ ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁን ደግሞ በሁለተኛ ጨዋታችን ላይ ተመልሰን ተገናኝተናል። የሁለተኛ ጨዋታችን የሚሆነው ደግሞ እዚህ ሳህን ውስጥ የሚገኙ ወረቀቶችን አየር በደንብ ይጠይቃል እያላችሁ ማለት ነው ማስወጣት ይሆናል። እሺ ተንፋሻችሁን በደንብ ሰብሰብ አድርጉና ብሎ የጨረሰ ቀድሞ ማለት ነው አስወጥቶ የጨረሰ አሸናፊ ይሆናል። ተግባባን? ዝግጁ ናችሁ? እሺ ለመጀመር ሙሳ ዝግጁ? እሺ 1 2
3 ጀምሩ። ነው ማንሳት አይቻልም። በደንብ ትንፋሽ በደንብ ስጡት። አዎ ጎበዝ። ሙሳ አዲብ እያወጣ ነው። ከበላችሁ ካፋችሁ አውጡት። ጎበዞች። ፍርዶስ በደንብ ንፋስ በደንብ አዎ፣ እንደሱ ጎበዝ። አዎ ጎበዝ። ሙሳ በደንብ እየሄደ ይመስላል። ከውስጥ ይቀር ከላይ ከላይ አዎ፣ ከላይ ከላይ እንደሱ አንቺውና ይመጣል። ሙሳ በብዛት አውጥቷል። ፍርዶስ ከላይ ከላይ ያለውን ካነሳችሁ ከስር ያለው ይመጣል። እሺ አዎ፣ እንደሱ ጎበዝ። በደንብ ስብስብ አድርጉና እምቢ ካለ ሳህናችሁ ማንቀሳቀስ ትችላላችሁ። እሺ አዎ፣ እንደሱ ማድረግ ትችላላችሁ። እሺ ቀጥሉ። ጎበዝ። ሙሳ ትንሽ ነው የሚቀረው። ፍርዶሳ ልክ ነሽ፣ ልክ ነሽ። ከላይ ያለው ማንሳት በደንብ ትንፋሽ በደንብ ይጠይቃል። እሺ ፍርዶስ ለመውጣት መሞከር። ጎበዝ ሙሳ ትንሽ ነው የቀረህ። እስቲ ጎበዝ። አንቀሳቅሱት። አዎ ወረቀታችሁ አንቀሳቅሱት። አዎ እስቲ እኔ የቀረውን ወረቀት ከወጣ አንተ አሸናፊ ትሆናለህ። ፍርዶሳ ደግሞ እሱን እስከሚያወጣ አንቺ እነሱን ካወጣሻቸው ጨርሰሽ። ጎበዝ። ሙሳ ቀድሞ ጨርሶልናል ማለት ነው። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን እንግዲህ እንዳያችሁት ነው ውድድሩ በጣም ተፎካካሪዎቹ እጅጉን የሰሩበት እንዲሁም ደግሞ ብዙ ጥያቄዎችን የመልሱበት ነው። ነገር ግን ማነው አሸናፊ የሚለውን እኛም አናውቀውም። ስለዚህ አሁን የአሸናፊዎች አሸናፊ የምንለየው የዒድ ቀን መሆኑን እያወቃችሁ እንዲሁም ደግሞ የዒድ ቀንስ ማን ነው ከዚህ ውስጥ አብሮን የሚመጣው የምንገናኘው የሚለውን የምንለይበት ሰዓት ላይ ደርሰናል ማለት ነው። ኢንሻአላህ ውጤታቸውን ካፍታ ቆይታ በኋላ ተመልሰን እንመጣለን። አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁን የመጨረሻ ሰዓት ላይ ደርሰናል። ማን ነው አሸናፊ የሚለው የምንልበት ሰዓት ላይ ነው። ማን ይመስላችኋል? ሙሳ ማን ያሸናፊ ይመስላል? ፍርዶስ አንቺ። እሺ እንግዲህ የመጨረሻ ውጤታቸውን ከመናገራችን በፊት መጀመሪያ ላይ ያገኙትን ዙር እናገራለሁ። በመጀመሪያ ዙር ላይ ሙሳ 3 ነጥብ ሲያገኝ ፍርዶስ 1 ነጥብ አግኝታለች። ሁለተኛ ዙራችን ላይ ደግሞ ሙሳ 7 ነጥብ ሲያገኝ ፍርዶስ 6 ነጥብ አግኝታልናለች። በሶስተኛ ዙራችን ላይ ሙሳ 15 ነጥብ ሲያገኝ ፍርዶስ 18 ነጥብ አግኝታለች። እንዲሁም የመጨረሻ የጨዋታ ዙራችን ላይ ደግሞ ሙሳ 2ቱንም ሲያገኝ ፍርዶስ ደግሞ 2ቱንም ጨዋታ አላገኘችልንም ማለት ነው። ስለዚህ የዚህ ዙር አሸናፊ የሚሆነው ማን ነው? የዚህ ዙር አሸናፊ የሚሆነው ሙሳ ይሆናል ማለት ነው። ኢንሻአላህ ከሙሳ ጋር በቀጣይ በዒድ ቀን የምንገናኝና የአሸናፊዎች አሸናፊም እንዲሆን የምንጠብቀው ልጅ ነው ኢንሻአላህ ተዓላ ይሆናል ብለን እናስባለን። ካልሆነ ደግሞ ማን ነው የሚለውን የዛ ቀን የምንላይ ይሆናል ማለት ነው። እናንተም ከኛ ጋር ቁጭ ብላችሁ ጥያቄዎቻችንን እየመለሳችሁ እንዲሁም በጨዋታችን ዘና ፈታ እያላችሁ ስለነበረ እጅጉን አድርገን እናመሰግናለን። አሁንም በድጋሚ ረመዳን ሙባረክ እያልኩኝ ቀጣይ በሌላ ጥያቄና ከሌላ ተወዳዳሪዎች ጋር የምንገናኝ ይሆናል ማለት ነው። እስከዛው ረመዳን ከሪም